እትዬ ምሳ ደርሷል። አቅርብ። ልጆቹ የሉም እንዴ? አሉ። ልጥራቸውን አላቅርብ? አዎ ጥሪያቸውን አቀራርቢ። እኔም በልቼ ወደ ቢሮ ልሂድ። እሺ እጠራቸዋለሁ። እኔ የምልሽ ሀና። አቤት እትዬ። ሳልጠይቅሽ ረስቸው። ገንዘቡ ደረሰሽ? የምን ገንዘብ? ትናንት ማታ ገንዘብ ወደ አካውንትሽ ትራንስፈር አድርጌልሽ ነበር። አልደረሰሽም? ምን? እርሱ ነበር የላኩት? አዎ። ምን ነው ደነገጥሽ? አይ እርሱ አልመሰሉኝም ነበር። እንደምልክልሽ እኮ ቀድሜ ነግሬሽ አካውንትሽን የላክሽልኝ አንቺ ነሽ። ምን አስደነገጠሽ? እንዴ ተሳስተው ያን ሁሉ ብር ሲያስገቡ እንዴት አልደነግጥ እትዬ? አይ ተሳስቼ አይደለም የላኩልሽ፣ የሰራሽበትን ነው። ምን? ያን ሁሉ ብር እኔ ሰራሁበት? አዎ። ቆይ ምን ሆነሻል ሀና? እትዬ ገንዘቡ እኮ በጣም ብዙ ነው። 100,000 ብር ብዙ ነው? እየቀለዱብኝ አይደለም አይደል? ቤት ውስጥ እየሰራሽ ላለሽው ነገር፣ የምናሴ ጤንነት ላይ እንዲሻሻል ላደረግሽው አስተዋጽኦ ይሄ ገንዘብ ቢያንስብሽ እንጂ አይበዛብሽም። እትዬ ድፍረት አይሆንብኝና አንድ ነገር ልምከሩት። ምንድን ነው እሱ? እስኪ ምከሪ እትዬ። እንደው ምንም አይነት ችግር ቢገጥሞት ድሃ እንዳይሆኑ አደራ ብዬ ነው የምነግሩት። ድሃ አይሆኑ። የምሬን እኮ ነው እትዬ። ለምንድን ነው የሚስቁት? ይሄ ደግሞ ምን የሚሉት ነገር ነው? ችግር ከገጠመኝ ለምንድን ነው ድሃ ማልሆን? ለመሆኑ ለምንድን ነው እንደዛ ያልሽኝ? ማታ ላይ ገንዘቡ ከገባ በኋላ ምንም ሰላም የሚባል ነገር የለኝም። ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። ከነጋ በኋላም ሰው ተሳስቶ አስገብቶታል ብዬ ስጨነቅ ነበር። አስበውታል እትዬ? የሰው ገንዘብ ኃጢአት እንደሆነ እያወቅኩኝ እንኳን ላውጣው አላውጣው፣ ልውሰደው አልውሰደው እያዚሆን እያልኩኝ ስጨነቅ ነበረ። ሀና ሳልነግርሽ ስለላኩልሽ በጣም ይቅርታ። አንቺ እኮ ይህን ያህል የምትጨነቂ እውነተኛ ሰው ስለሆንሽ ነው። በአንቺ ቦታ እኮ ሌላ ሰው ቢሆን ሄዶ ለማውጣት 1-2 አይልም ነበር። እንደው እትዬ ይሄን ሁሉ ገንዘብ ምን ይሁን ብለው ነው የሰጡኝ? ለምናሴ መፍትሄ የሌለው ሕክምና ስንትና ስንት ገንዘብ ጨርሽ። ማሚ ውጭልኝ አልኩሽ እኮ ውጭልኝ። እሺ ሰላም ተረጋጊ፣ እወጣለሁ። እሺ እሺ ውጭልኝ። ግን ውጭልኝ፣ ውጭልኝ፣ በቃ ውጭልኝ። ሰላማችሁ ይብዛ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የቻናል ቤተሰቦች እንዴት ናችሁ? እንዴት መጣችሁ? እንደምን ቆያችሁ? ሰላማችሁ ይብዛ። ቪዲዮን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ቪዲዮን ጀምሩት። በቅንነት በመልካምነት ማለት ነው። ኖላዊ ዛሬ ሀና እዚህ ጋር እንደምታዩት ብር 100,000 ብር በአካውንቷ ገብቶላታል ማለት ነው። እሱንም ያስገባችው ማነች? አለቃዋ ነች። ያው እናቷ በሉት፣ እናትነቷ ገና እንትን ባይልም ማለት ነው። እና ብሩ ገብቶላታል እና እዚህ ጋር ቁጭ ብላ ብሩን እኮ ያስገባውልሽ እኔ ነኝ ምናምን ትላታለች። እንዴት እትዬ ይሄን ያክል ብር እኮ እኔ ያልሰራውም እንዴት ምናምን ስትላት፣ ያው አሰሪዋም ላደረግሽው መልካም ነገር ለሰራሽው የቤቱን ስራ በዛ ላይ ልጄ ላይ ያደረግሽው ትልቅ ለውጥ ነው ምናምን ብላ ብር ከፍላታለች ማለት ነው። 100,000 ብር አስገብታላታለች በአካውንቷ ማለት ነው። ሀናም እጅግ በጣም አመሰግናለሁ እትዬ፣ ድፍረት ካልሆነብኝ አንድ ምክር ልምከረዎት አለች። ምንድን ነው ስትላት፣ ድሃ እንዳትሆኝ አለቻት። ድህነት ተፈልጎ አይመጣም፣ ግን ካጣውኝ እኔስ ድሃ መሆኔ እንዴት ይቀራል ምናምን አለቻት። እሷም ማለት ነው ግን በሚያስገርም እይታ ነው በቃ ያየቻት። በጣም የተገረመችው አሰሪዋ እናቷ ማለት ነው። እናትነቷ ይታወቃል በቅርብ ብለን ተስፋ እናደርጋለን። እና ሀናም እጅግ በጣም አመሰግናለሁ እትዬ ብላ አባቷን ሕክምና እንድታስጨርስ ወደ ሆስፒታል ነው ብላ ሄዳለች ማለት ነው። እዚህ ጋር እንደምታዩት ጆሮ ነው ስሙ፣ ቅጠል ስሙ። እሱ ኑ እንሂድ ያለበለዚያ
ቁንጥ ጭነውት ስር ገብቼ ነው በቁንጥጫ ምለውት ምናምን ሲል በጣም ነው ያሳቀኝ ማለት ነው። ፈታ ያለ ልጅ ነው ጆሮ እና እንደዛ ሲላቸው እሳቸውም እጅግ በጣም ስቀው አንተ እኔን ነው እንደዚህ ያልከኝ አይቆጡ ያልከኝ ምናምን እያለም እሳቸውም በመገረም በመሳቅ ወደ ሆስፒታል ተነስተው ሄደዋል ማለት ነው። ሀና እሳቸውን ለማሳከም እንቅልፍ አጥታ ነው ያለችው። እሳቸውን ለማሳከም የማታደርገው ነገር የለም ማለት ነው። በመጨረሻም ግን ሕክምናቸውን አስጀምራቸዋለች። ሆስፒታል ሄደው ሕክምና ጀምረዋል። ኦልሬዲ ምርመራ ምናምን አድርገዋል። ሀናም እጅግ በጣም ተደስታለች። ምክንያቱም አሰሪዋ በሰጠቻት 100,000 ብር አባቷን ልታሳክም ስለሆነ አባቷ ሕክምና ሊጀምር ስለሆነ በጣም ደስ ብሏታል ማለት ነው። ኤኒዌይስ ግን ደስ ይላል። በጣም ነው ደስ የሚለው ምክንያቱም በአባቷ መታከም የአባቷን ድካም የአባቷን ውለታ መክፈል ነው የምትፈልገው። አባትየውም ያው ያለ ሚስት ያለ እናት ያለ ምን ነው ምንም ሳይወልዳት ያሳደጋትና የእሱን ውለታ ለመመለስ ትፈልጋለች። እና ሀናም እጅግ በጣም ተጨንቃ ያ ብር መጀመሪያ ከየት ነው የመጣው ከየት ነው የገባው ብላ ያልጠየቀችው ሰው አልነበረም። እንቅልፍ የሚባል አታ ነበረ። ልጄ ምን ሆነሽ ነው እያለ አባቷም እጅግ በጣም ተጨንቆ ነበረ። ምን ሆነሽ ነው እንቅልፍ የነሳሽ ምንድን ነው የተፈጠረው እያለ ተጨንቆ ነበረ። እሷም በጣም ደንግጣ ደውላ ያልጠየቀችው ሰው ራሱ አልነበረም ማለት ነው። ብሩን ማነው ያስገባልኝ እያለች ማነው እንደዚህ እንትን ያለ ማነው የሚሆነው ምናምን እያለች እጅግ በጣም ተጨንቃ ተረብሻ ነበረ። በመጨረሻም ግን አሰሪዋ እንደላከችው አውቃለች። መጀመሪያ ላይ ግን ያው ጠይቀው ሁሉንም ሰው ጠይቃለች ማለት ነው። ግን አሰሪዋ ነች። እዚህ ጋር ደግሞ እንደምታዩት ሰላም እርጉዝ ነች ሳታውቀው ነፍሰ ጡር ሆናለች ማለት ነው። እና ሰላም የጮኸችባት ነበረ እናቷም ላይ የእርግዝና ስሜት እንደዚህ ያደርጋል መሰለኝ አሉ ነው። እና ሀናም ላይ በጣም ስትጮህባት ነበር። እንዴት ይኛለሽ የምን እርግዝና ነው ፊት ስሰጥሽ ጭንቅላት ላይ ፊት ጣልሽ ምናምን እያለች እየጮኸችባት ነበረ ማለት ነው። በመጨረሻም ግን ራሷ ምርመራ አድርጋ እርጉዝ መሆኗ ተነግሯታል። እና እኔ ላይ ይሄ ሊፈጠር አይችልም እያለች ሰላምም እጅግ በጣም ብድ ብላለች። እናትየዋ ደግሞ ምን ሆነሽ ነው ምንድን ነው የተፈጠረው ምናምን እያለች ከአጠገቧ ሆና ልታረጋጋት ብትሞክርም እናቴ ውጭልኝ ዓይንሽን ማየት አልፈልግም ብላ እጅግ በጣም ተበሳጭታለች ሰላም ማለት ነው። ያው ገናም ስላላገባችም እንዴት እንደዚህ አይነት ነገር እኔ ላይ ይፈጠራል ብላ በሱ በጣም አብዳለች። በጣም ራሷን አታውቅም ማለት ነው። እና ያው እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንግዲህ ከተረገዘ ተረገዘ ነው። ሌላ ምንም አማራጭ የለም ማለት ነው። ምክንያቱም መጀመሪያ ነበረ መጠንቀቅ የነበረብሽ። እሷ ግን መጠንቀቅ አልቻለችም። አሁን ሲሆን ነው እያበደች ያለችው ማለት ነው። እናትየዋ ግራ ገብቷታል። ምንድን ነው የሆነችው ልጄ እያለች እጅግ በጣም ግራ በተጋባ ስሜት ውስጥ ነው ያለችው። ለምንድን ነው ልጄ እንደዚህ የሆነችው? እንዴት ሰላም ሳትይኝ ደህና ነኝ ትይኛለሽ? ሰላም ሳትይኝ ገብተሽ ምናምን እያለቻት ነበረ ማለት ነው። እሷም እንደምታዩት ሰላምም ምንም ማውራት አልፈልግም፣ ምንም እንትን ማለት አልፈልግም እያለች በብስጭት ነበረ ለእናቷ መልስ ስትሰጥ የነበረው። በሆኖም ግን ያው የታወቀ ነው እርግዝናው ነው እንደዚህ ያደረጋት ማለት ነው። እናትየዋም ክፍሉን ለቃ ወጥታለች ማለት ነው። ክፍሉን ለቃ ወጥታላታለች። እንግዲህ ምን እንደሚፈጠር አይታወቅም። ሳይጋቡ ማርገዝ ያው ማንም ቤተሰብ አይፈልግም። እና እሱም እንትን ብላለች እንዴት እኔ ላይ ይፈጠራል ምናምን ብላ ማለት ነው። ለማንኛውም ግን
ታሞ ከመማቀቅ አስቀድሞ መጠንቀቅ ነበረብሽ። እና እናትየዋ በጣም ነው የተደነቀችው፣ በጣም ነው የተገረመችው። ምን ሆና ነው ልጄ እንደዚህ የሆነችው እያለች ማለት ነው። ኤኒዌይስ ግን እስኪ ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳቡ አስተያየታችሁን ስጡበት ማለት ነው። ለነበረን ደቂቃ ለነበረን ቆይታ እጅግ በጣም እናመሰግናለን። ሼር አድርጉ፣ ሰብስክራይብ አድርጉ፣ በቅንነት ላይክ አድርጉ፣ ሀሳብ አስተያየታችሁን ስጡ። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ። እናመሰግናለን።